ከቅዱሳኑ ጋር ሕይወት የሌላችሁ የዶኪማስን ሰርግ አስቡ። ዛሬ ብርሃናት ዓለም ቅዱስ ጴጥሮስ ወጳውሎስ ታላቅ በዓል ነው። እንኳን ለዚህ የጾሙ ፍቻ አደረሳችሁ። የቅዱሳኑ በረከት በእኛ ላይ ይደር። እንኳን ለዚህ ዕለት ለታላቁ በዓላችን እግዚአብሔር በሰላም አደረሳችሁ። ዛሬ ታላቅ ቀን ነው። አንደኛ የሐዋርያት ጾም ያበቃበት ዕለት ሐምሌ 5 ነው። ሁለተኛ የቅዱስ ጴጥሮስ ዕረፍቱ ነው። ሶስተኛ የቅዱስ ጳውሎስ ዕረፍቱ ነው። አራተኛ የ72ቱ አርድእት መታሰቢያ ዕለት ነው። ወራዊው የአቡነ ገብረ መንፈስ ቅዱስ በዓል ነው። እንዲሁም የሰማዕቱ ይስሐቅ መታሰቢያ ነው። የእነዚህ ሁሉ ቅዱሳን በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የቤተ ክርስቲያንን ታሪክ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ በማቴዎስ ወንጌል ምዕራፍ 10 ላይ እንደነገራቸው ብዙ መከራ፣ ብዙ ስቃይ፣ ብዙ ፈተና እንደሚደርስባቸው የተጻፈና የተነገረው ሁሉ የሆነውን ታሪክ ከ64 ዓመተ ምህረት እስከ 313 ዓመተ ምህረት ድረስ የምናስታውሰው ታላቅ የቤተ ክርስቲያን መከራ ነው። የሮማ ነገስታት ክርስቲያኖችን በያሉበት እየገደሉ እንደ ሽንኩርት እየከተፉ በመጋዝ እየሰነጠቁ ከአራዊት ጋር እያታገሉ ብዙ ፈተና በቤተ ክርስቲያን ላይና በቤተ ክርስቲያን አባቶቻችን በቅዱሳኖቻችን ላይ ትልቅ መከራ የደረሰበት ነው። የዛሬው የትምህርታችን ርዕስ በመዝሙር 33 ቁጥር 21 ላይ እንደተጻፈ ጻድቃንን የሚጠሉ ይጸጸታሉ የሚል ነው። ቅዱስ ዳዊት በረከቱ ይደርብንና ልበ አምላክ ዳዊት ጻድቃንን የሚጠሉ ይጸጸታሉ ብሎ ሲናገር ጌታችን ኢየሱስ ክርስቶስ ለጻድቃን የሰጠውን ክብር፣ ለነቢያት የሰጠውን ክብር ስለሚያውቅ በእምነትም ወደፊት የሚሆነውን መከራ ስለሚያይ ነው። ከ64 ዓመተ ምህረት እስከ 313 እንዳልኳችሁ ሮማውያን ነገስታት ብዙ መከራና ስቃይ ቤተክርስቲያን ላይ ያደረሱ፣ ግን እግዚአብሔር በዛ ደም በቅዱሳኑ ደም እኛና አጽንቶ ዛሬ ድረስ ቤተክርስቲያናችን የተመሰረተችው በኢየሱስ ክርስቶስ ደም ስለሆነ የገሃነም ደጆችም ስለማይችሏት ይኸው ዛሬ ድረስ ልጆቻቸው በእምነታችን ጸንተናለን። ዛሬ ብርሃነ ዓለም ቅዱስ ጳውሎስ እንዲሁም ብርሃነ ዓለም ቅዱስ ጴጥሮስ፣ ብርሃነ ዓለም ጴጥሮስ ወጳውሎስ እያልን የምናስባቸው በኔሮን ቄሳር ዛሬ ሰማዕትነት የተቀበሉበት ነው። ቅዱስ ጴጥሮስ ቁልቁል ተሰቅሎ፣ ቅዱስ ጳውሎስ አንገቱ በሰይፍ ተቆርጦ 72ቱ አርድእትም ይታሰባሉ። ይህ ቀን እነሆ በክርስቲያኖች ዘንድ ታላቅ ሐዘን ነው። ግን እግዚአብሔር ደግሞ ሰማዕትነታቸውን ፈጽመው ሐዋርያነታቸውን ፈጽመው የጠራበት ቀን ነው። ጻድቃንን የሚጠሉ ይጸጸታሉ። ዛሬ ጌታችን በወንጌሉ እንደተናገረ በየምኩራቦቻቸው ይገርፏችኋል፣ አሳልፈው ይሰጧችኋል። እናንተ ግን ስጋን የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ እንዳለ ዛሬ ድረስ በቅዱሳኑ ላይ በክፉ የሚነሱ ሰዎች እጅግ በርካታ ናቸው። በእምነት ስም እንኳን ሳይቀር የቅዱሳንን ክብር የሚያናንቁ፣ የቅዱሳኑን ክብር የሚንቁ ብዙዎች አሉ። መጽሐፍ ቅዱስ ሳይቀር ተቀይሮ በቅዱሳን ስም እነሆ ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም የሚለውን እንኳን ዛሬ ቀይረውት ዋጋ እንደሌለው አድርገው የሚያስቡ ብዙዎች አሉ። ጻድቃንን የሚጠሉ ይጸጸታሉ። ለምን? ጻድቃንን የመረጠው ሮሜ 8 ከ26 ጀምሮ እንደምናየው ቁጥር 28 ድረስ እንደተጻፈው ከዛም ዝቅ ብሎ እነሆ እግዚአብሔር የመረጣቸውን ማን ይከሳቸዋል ብሎ እስከ ቁጥር 35 ድረስ ስትመለከቱ የመረጣቸው እግዚአብሔር ነው። 12ቱን ወደሱ ጠራ የሚለው የመረጣቸው እግዚአብሔር ነው። የልጁን መልክ እንዲመስሉ አስቀድሞ ወሰነ ብሎ የጠራቸው እግዚአብሔር ነው። ነቢያቱን የጠራ እግዚአብሔር ነው።
ዘፍጥረት 20 ቁጥር 7 ነብይ ነው ስላንተ ይጸልያል ያለው። በኢዮብ 42 ቁጥር 7 እናንተም ጸልዩ ግን የኢዮብን ጸሎት ስለናንተ ቀበላለሁ በመዓት እንዳላጠፋችሁ ስለ ኢዮብ ብየመራችኋለሁ። ኢዮብ ስለናንተ ይጸልይ ብሎ ትእዛዝ የሰጠው እግዚአብሔር የመረጣቸው ናቸው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚከሳቸው የለም ማለት አይደለም፣ አለ። ከሳሽ ደግሞ ጠላታችን ዲያብሎስ ነው። ቅዱሳን የእግዚአብሔር ማደሪያ፣ ቅዱሳን የስሙ መገለጫ በእነሱ ላይ ሆኖ ድንቅ ነገር የሰሩ ናቸው። የጠራቸው እሱ ነው፣ የመረጣቸው እሱ ነው፣ ያከበራቸው እሱ ነው። ጻድቃንን የሚጠሉ ይጸጸታሉ። ኔሮን የሮማን ከተማ አቃጥሎ በክርስቲያኖች አሳቦ ብርሃን ዓለም ቅዱስ ጳውሎስና ሊቀ ሐዋርያት ቅዱስ ጴጥሮስን ለመግደል ሲነሳ ሮማ ግማሽ በግማሽ ስትቃጠል የቤተ ክርስቲያን ታሪክ ተመልከቱ። የዓለምን ታሪክዩ በቤተ መንግስቱ አናት ላይ ሆኖ ሙዚቃ ይጫወት ነበር፣ ቫዮሊን ይነፋ ነበር ኔሮን ቄሳር። ይህንንም በክርስቲያኖች አድርጎ ብዙ መከራ መጣባቸው። ቤተ ክርስቲያናችን ግን ዛሬም አለች። በራሳችንም ታሪክ ብዙ ቤተ ክርስቲያናችን ላይ የተቃጡ ዘመቻዎች አሉ። ቤተ ክርስቲያናችን ግን አለች። ካህናት ቢሞቱ ካህናት ተተክተዋል፣ ሐዋርያት ቢሞቱ ሐዋርያት ተተክተዋል፣ ክርስቲያኖች ቢሞቱ ክርስቲያኖች ተተክተዋል። መጽሐፍቶች ቢቃጠሉ ቢቆነጣጠሉ በቅዱሳን አባቶች ደግሞ እግዚአብሔር እውነተኛውን መጽሐፍ አትርፎልናል። ጻድቃንን የሚጠሉ ይጸጸታሉ፣ ጻድቃንን የሚጠሉ ይጸጸታሉ። ጻድቃንን የምትወዱ ሁኑ እንጂ የምትጠሉ አትሁኑ። በዚህ አጋጣሚ ከጻድቃን ጋር ያልተስማማችሁ፣ ከቅዱሳኑ ጋር ሕይወት የሌላችሁ የዶኪማስን ሰርግ አስቡ። ጌታ አለ፣ እመቤታችን አለች፣ ደቀ መዛሙርቱም ተጠርተዋል። ወይናችሁ ባዶ እንዳይሆን፣ ጋናችሁ ባዶ እንዳይሆን ድንግል ለልጇ ትነግራለች። ቅዱሳኑ በዛሉ። 2 ዓሣና 5 እንጀራ አስታውሱ። ባረከ። ለማን የሰጠው? ለሕዝቡ ሲያድል ይቻላል፣ ማደል ይችላል። ለሐዋርያቱ ሰጣቸው፣ ሐዋርያቱ ደግሞ ለሕዝቡ። እግዚአብሔር በረከቱን በዚህ መንገድም ይሰጣል። ይሄንን ወቁ። ጻድቃንን የሚጠሉ ይጸጸታሉ፣ ሰይጣን ይጠላቸዋል። ከሰይጣን ጋር ህብረት እንዳይኖራችሁ ከጻድቃኑ ጋር ወዳጆቹ ነው፣ እግዚአብሔር ሾሟቸዋልና። እናንተን የሚነካ የዓይንን ብሌን የሚነካ ነው ያለው ለዚህ ነው። ጻድቃንን የሚጠሉ ይጸጸታሉ። እግዚአብሔር በቅዱሳኑ በረከት ይጎብኘን፣ በእምነታችን ያጽናን፣ የድንግል ምልጃ ይለየን። ለዛሬ ያደረሰን ለዓመቱ ይደምረን። ሰላም ሁኑ። እግዚአብሔር ይባርካችሁ፣ ፊቱንም